ሰላም እንዴት ናችሁ? በዛሬው ፕሮግራማችን አንድ ታዋቂና ዝነኛ ሴት በፍቅረኛው ምክንያት የደረሰባትን አሳዛኝና በጣም በርካታ ሰዎችን ያስገረመውን ጉዳይ በዚህ ቪዲዮ እናስደምጣችኋለን። አብራችሁን ስትቆዩ ላይክ እና ቻናሉን ሰብስክራይብ በማድረግ በቀጣይ የምንለቃቸው ቪዲዮዎች እንዲደርሳችሁ ማድረግ አትርሱ። እንደ አውሮፓውያን አቆጣጠር ሴፕቴምበር 7 1940 ላውዛ ተብላ በምትጠራዋ የስዊዘርላንድ ትንሽ የመንደር የተወለደችው ውልድን እጅግ በጣም ሀብታም ከሆኗ ባሻገር በብዙ ሚሊዮን የሚቆጠሩ ዶላሮችን ባለቤት ነበረች። ወደ ሀያዎቹ ዕድሜ ስትቀላቀል ውበቷ ልክ እንደ አደይ አበባ የፈካና በጣም በርካታ ሰዎችን በፍቅር ለማንበርከክ የበቃች ሰው ነበረች። ታዲያ ውበት ረጋፊ ነው፣ ሀብትም ካላወቁበት አጥፊ ነው እንደሚባለው እድሜዋ ከፍ እያለ በሄደ ቁጥር የነበራት ፊት ታይቶና ተሰምቶ በማይታወቅ መልኩ እየተለጠጠና እየሰፋ በመሄዱ ሰላሟን እየነሳት ሄደ ሲሆን ይበልጥ ትዳር ከመሰረተች በኋላ የፊቷ ቅርጽ እየተበላሸ መሄድ ጀመረም። እነሷ በሀገሪቱ ሀብታምና ቆንጆ ተብለው ከሚመደቡ ሴቶች መካከል የምትገኝ ብትሆንም የፊቷ ጉዳይ ይበልጥ እያሳሰባትና እያስጨነቃት በመሆኑ ከዚህ ስጋትና ፍራቻ ለመውጣት የመጀመሪያውን የፕላስቲክ ሰርጀሪ በመሰራት ራሷን ለመደበቅ አሰበች። የአውሮፓውያን አቆጣጠር በወርሃ ሰኔ 1979 የፕላስቲክ ሰርጀሪ ለመሰራት ያቀናች ሲሆን ፕላስቲክ ሰርጀሪ እንድትሰራ ይበልጥ የገፋፋት ጉዳይ ደግሞ እንስቷ ታዋቂና ሀብታም በመሆኗ የተለያዩ ሚዲያዎችና ታዋቂ ግለሰቦች ሳይቀር ስለሷ ማንነትና አሁን ላይ እየገጠማት ያለውን ጉዳይ በድብቅ እየተከታተሉ ፎቶ አንስተው በሶሻል ሚዲያዎች ላይ በማጋራታቸው ነው ስትል ቀደም ባሉ ዓመታቶች ለአድናቂዎቿ ተናግራ ነበር። በጣም የሚያሳዝነው ምንም እንኳን ሰርጀሪውን ተሰርታ ለተወሰነ ጊዜ ቢሆንም እሷን ነፃ ለማድረግ ብትሞክርም በርካታ ሚሊዮን ዶላሮችን አውጥታ ከንፈሯን፣ ቅንድቧን፣ አፍንጫዋን፣ ጉንጯንና አገጯን ብትሰራም ቀስ በቀስ በፊቷ ላይ አዲስ ገጽታ መነበብ ጀመረ። ሰርጀሪ ስትሰራ ምንም እንኳን ባሏ በወቅቱ የተከፋ ቢሆንም ከተወሰኑ ጊዜያት በኋላ በፊቷ ሰርጀሪ እየተበላሸ በመሄዱ ባሏ በዚህ ጉዳይ እየተደበረና ከሷ ጋር ያለው ግንኙነት ጥያቄ ውስጥ ገባ። በወቅቱ ዓለም የተገለበጠባት የምትመስለው ውልድን የተሰራችው ሰርጀሪን ማስተካከል ብሎ ከተሰራችበት ቦታ በመሄድ ሰርጀሪን የተሰራችው በነበረችበት ወቅት በአንድ አጋጣሚ በተከሰተ የሕክምና ስህተት ድሮ ያምር የነበረው በርካታ ሰዎችን በፍቅር ያንበረከከችበትን መላው የጥበብ ባለሙያዎችን የማረከበችበትን ውበት አጣ። አሁን ላይ እንደምትመለከቷት ሰው ከመምሰል ወጣ ሌላ ፍጡር እስከ መምሰል ደረጃ ደርሳለች። ውልድን ድሮ የነበራትን ውበት ልታጣ የቻለችበት ዋነኛ ምክንያት የአንደኛው ሰርጀሪ አልበቃ ብሏት ሁለተኛው ሰርጀሪ ስትሰራ ቆዳዋ ሰርጀሪውን ለሁለተኛ ጊዜ ሰርጀሪ ለማድረግ አልችል በማለት እንደሆነ ሰርጀሪውን ያደረጉት ዶክተሮች በወቅቱ ተናግረው ነበር። ይህንን ተከትሎ አድናቂዎቿ የዝንጀሮና የጦጣዋ ድቅል እያሉ ሲያፈዙባት ይደመጡ ነበር። የፕላስቲክ ሰርጀሪ በርካቶች የተሰሩ ውበታቸውን ይበልጥ ሲያሳምሩ እንመልከት እንጂ በዛው ልክ በበርካታ መቶ ሺዎች የሚቆጠሩ ሴቶች ውበትን አርግፏል። በወርሃ ክረምት ፀሐይ በጨረሯ ስንጣቂ ተማርኮ ሁሉም እየሞቀ ባለበት ድንገት ሳይታሰብ ደመና በጉያው ደብቆ ጨረሯን እንደሚነፍግ ሁሉ ገና በወጣትነቷ በፍቅር የበርካታ ሰዎችን ልብ ያለምንም ማንኳኳት የገባችው ያለምንም ማንገራገር ሰርጀሪ ሲሰወርባት ማንም ሰው ሊታደግላት አልቻለም ነበር። የፕላስቲክ ሰርጀሪ በ19ኛው መቶ ክፍለ ዘመን አካባቢ እንደተጀመረ የሚነገርለት ሲሆን እስከ 20ኛው ክፍለ ዘመን ድረስ እጅግ በጣም ብዙ ዋጋ አስከፍሎ ነበር። እንደ ምሳሌነት ደግሞ በርካቶችን በዳንሱና በጭፈራው ሲያስደምም የነበረውን ማይክል ጃክሰንን መመልከት በቂ ነው። አሁን ባለንበት ጊዜ ላይ በርካቶች የፕላስቲክ ሰርጀሪ እንደቀልድ እየተሰሩ ሲሆን ከውጭ ሀገር አርቲስቶች በይበልጥ ሲዘወተር የምናይ ሲሆን ይህንን ሰርጀሪ የሀገራችን አርቲስቶች ያየነው አይቀርም በሚመስል መልኩ በጣም በሚያሳዝን መልኩ እየተሰሩ ይገኛሉ። አብነት ያክልም እንደርሹ፣ ሰላም ተስፋዬ፣ ዳናዊት መክብና ሌሎች አርቲስቶች ሲሰሩ ታይተዋል። ከጊዜ ወደ ጊዜ ህይወቷ እየታመሰ የሄደባት ውልድን ከአድናቂዎቿ እይታ ውስጥ ላለመግባትና መነጋገሪያ ላለመሆን ስትል ራሷን በምትኖርበት አፓርታማ ውስጥ ተደብቃ መኖር ጀመረች። ከተወሰኑ ወራቶች ቆይታ በኋላ በቅርቡ የነበሩ ጓደኞቿ ጋር አብራ መንቀሳቀስ ጀመረች። ቀስ በቀስም ከህዝብ ጋር ለመለማመድ በቃች። እንደ አውሮፓውያን አቆጣጠር ሴፕቴምበር 7 1940 ላውዛ ተብላ በምትጠራዋ የስዊዘርላንድ ትንሽ የመንደር የተወለደችው ውልድን ህይወቷ ባለፈው ዓመት በ24 በተወለደች በ84 ዓመቷ አካባቢ ባጋጠማት በሽታ እንደሆነ ተነግሯል። ምንም እንኳን በሶሻል ሚዲያዎች የእሷን ፎቶ በድብቅ ከመልቀቅ የዘለቀ ስለ እሷ ጠለቅ ያሉ ጽሑፎች የጻፉ በጣም ጥቂቶች ነበሩ። የውልድን አባት ኦርማንዲ ተብሎ የሚጠራ ሲሆን እሷን እያሳደገ በነበረበት ወቅት በስፖርት ቦታዎች መደብር ላይ የሚሰራ ሲሆን እናቷ ሊሊያና በአንጻሩ የቤት እመቤት ነበረች። የቤት እመቤት ከሆነችው ከእናቷ ሊሊያን እና የስፖርት መደብር ውስጥ ይሰራ ከነበረው አባቷ ተወለደችው ውልድን እስከ 17 ዓመቷ በጣም ቆንጆ ከመሆኗ በላይ የዩኤን ኮመርስ ፕሮዲውሰር በነበረው ታዋቂው ሰርሊን እይታ ውስጥ ልትገባ የቻለች ሴት ነበረች። በወቅቱ ውበቷን መከታ አድርጋ ከአንድ ሀብታምና አደገኛ ሰው ጋር ተዋውቃ ፍቅር ጀምራ እንደነበረች በርካቶች ይነገራሉ። ይህ ሰው በዓለም አቀፍ የውንብድና ስራዎች ላይ የተሰማራና የታወቀ ሲሆን ውልድን በቀላሉ ወደ ሀብት ማማ ሊያሸጋግራት የቻለ ሰው ነበር። ምንም እንኳን በሰራች ሰርጀሪ ውበቷን ስታጣ ራቃት እንጂ ይህ አደገኛ ሰው በወቅቱ ያልወሰዳት ቅንጡና ውድ ቦታዎች የዓለማችን ከፍተኛ መዝናኛ ቦታዎች አልነበረም ነበር። ሶስተኛው ሰርጀሪ ሰርታ ወደ ነበረችበት እንድትመለስ የሚፈልገው ይህ ሰው እሷን ለማሰራት ወደ ሕክምና ቦታዎች ይዟት ቢሄድም ከዚህ በኋላ ብትሰራ ምንም አይነት ለውጥ እንደማታሳይ ሲነገረው ትዳር
ትዳራቸው ፈረሰ። አሁን ላይ ያላትን ቅርጽ ልትይዝ የቻለችበት ዋነኛ መንስኤ ባሏ ፊቷ ከተበላሸ በኋላ የአንበሳ ፊት የመሰለ አሰሪው ብሎ ስላዘዘ በተሰራችው ሰርጀሪ እንደሆነ ተናግራለች። በ1991 እሷን ጥሎ ሌላ ሚስት ያገባ ሲሆን በእነዚህ ዓመታቶች ውስጥ የራሷን ቢዝነስ በመክፈት ራሷን ለመቀየርና ልክ እንደ ድሮ የነበራትን ሀብት ለማስቀረት ጠንክራ ትሰራ ነበር። በየዓመቱ ሚሊዮን ዶላሮች እንድታገኝ ያበቃት ጉዳይ የነበራት ገንዘብ ከ8 በማያንሱ ቢዝነሶች ላይ ፈሰስ በማድረጓ ነበር። ይህንን ሁሉ ስቃይ ያሳለፈችው ዊልድን ስላሳለፈችው ህይወት ለመናገር ብዙም ፈቃደኛ ስትሆን አትታይም ነበር። ይሁን እንጂ ባሳለፈችው ነገር ብዙም የምትቆጭና የምትናደድበት ጉዳይ ግን ያን ያክል አልነበረም ትላለች። በ2000ዎቹ አካባቢ ለተለያዩ የቴሌቪዥን ፕሮግራሞች ላይ እየቀረበች ሰው ይማርበታል እንደኔ መሰል የሰርጀሪ ስራ ሰርቶ ማንነቱ እንዳያጣ በማለት የተለያዩ ምክሮችን ስትመክር፣ በተለይም ማንኛውም ሰው ውበቱን ለመጨመር ብሎ የሰርጀሪ ስራ እንዳይሰራ በማለት ስትናገር ነበር። ዊልድን በዓለማችን የሰርጀሪ ስራ ተሰርተው ይበልጥ መልካቸውን ካበላሹና ሲመለከቷቸው ከሚያስፈራሩ ሴቶች ውስጥ የምትበደብ ሲሆን በርካቶች በመልኳ ግራ ተጋብተው እሷን ሲያዩ ይጮሁ ነበር። ገና በወጣትነት እድሜዋ በውበቷ ስታስደምም የነበረችው እቺ ሴት ውበቷን ባጣች ጊዜ ሁሉም አካል ስለ ዊልድን ውበት መበላሸት ያለምንም ማባራት እየተጠቀን ይዘግብ ነበር። በዚህ አላበቃ ያሉት የማህበራዊ መረጃ አሰራጮች የዊልድን ስም በማውጣት ሲያሾፉባት፣ አለፍ ሲልም የድመትና የጦጣዋ ድቅል፣ የቀበሮ ግልገልና የሌሊቱ ወፍ ክንፍ የመሰለች እያሉ ሲያሾፉባት ነበር። ከዚህ ሰው ስትለየም ከ3.5 ቢሊዮን ዶላር በላይ ገደማ ለመካፈል በቅታ ነበር። ከሰውየው ከተፋታች በኋላ ወደ ቢዝነሱ ይበልጥ የተጠመደች ሲሆን ከ2 ዓመት በኋላ ወደ 4.7 ቢሊዮን ዶላር ከፍ ለማድረግ የቻለች እንስት ነበረች። ከ7 ዓመት በፊት በርካቶችን ያሳዘነ አድናቂዎቿን ያስተከዘና አንገት ያስደፋ ክስተት የተከሰተ ሲሆን ይህም አብሯት ከነበረው ባሏ የተካፈለችው ገንዘብና ጠንክራ ሰርታ ያጠራቀመችው ገንዘብ ማን እንደወሰደው ሳታውቅ አካውንቷ ስታይ አንዳች እንኳን ሳይቀር ሀክ ተደርጋለች። በዚህ ሳቢያ ከዚች ዓለም ከመሰናበቷ በፊት የነበሩትን 2 ዓመታቶች ያሳለፈችው በአሜሪካው ፕሬዝዳንት የሚተዳደረው የዶናልድ ትራምፕ ታወር ተብሎ በሚጠራ ቦታ ነበር። ገና በልጅነት በቁንጅና ዓለምን ያስደመመችው ንስቷ በርካታ ስቃዮችን፣ ችግሮችን፣ ፈተናዎችና አንዳንዴ ደግሞ በደስታዎች እየተፈራረቀች ከኖረች በኋላ የአእምሮ መቃወስ ያጋጠማት ሲሆን በተለያዩ ሁኔታዎች ሳቢያ ወደማይቀረው ዓለም ትሰናበት ትችላለች። ወደ ጃኬት ቤተሰቦች ውበቷን ይበልጥ ለማሳመር ስትል የሰርጀሪ ስራ ሰርታ ውበቷን ካበላሸችው ሴት ታሪክ ተምራችሁ እናንተም ከመሰል ድርጊት ራሳችሁን ትቆጥቡ ዘንድ መልእክቴን አስተላልፍ። በቀጣይ በሌሎች ቪዲዮዎች እስከምንገናኝ ድረስ ቻናሉን ሰብስክራይብ እና ቪዲዮን ላይክ ማድረግ እንዳትረሱ። ሰናይ ጊዜ